የምትመለከቱት ሰይፉ በኢቢኤስ ነው የስንብት የዜማ ግብዣ ላይ ደርሰናል። አዲስ ያወጣው አልበሙ አሁን እጅግ በጣም ተወዶለታል። እስኪ ሞቅ አድርጋችሁ ወደዚህ ጋብዙት። ኃይሉ አመርጋ አሁን በጣም የሚገርም አልበም ብዙዎች ወደውታል። ይሄን የመሰለ ደረጃውን የጠበቀ ስራ ስለሰጠን ኃይላት መመስገን አለበት። ኃይል ትችላለህ። አሁንን አወጣ አሁን አመጣ ነው ሊገሉኝ ኃይሉ ካልመጣ ተባለ። እውነት ሸጌ የሚገርም ስራ በቃ እንዲህ ይሄ እዚህ ጋር እንዲቀረው የማይባል በደንብ የታሰበበት ስራ ነው የሰራኸው። ባልደረባይ እንኳንም ቆየህ በሉት በእናታችሁ። እንደዚህ ለዚህ ኃይላት እንግዲህ በጣም ባለብዙ ተሰጥኦ ነው። የሰይፉ ኢቢኤስ እንግዳ ሆኖ ካሁን በፊት አንድ ሁለቴ መጥቷል። ዛሬ ግን ራሱን ችሎ በሙሉ አልበም ከቻለ ቃል በገባው መሰረት ምናልባት ካሁን በፊት ያላወራ ነው ብዬ ሳስብ ወደ ኋላ ስመለስ ያው ውልደትና እድገት ፍላሚንጎ እንደሆነ ግልጽ ነው። በጣም ትክክል አይደል? ከዛ ውጪ ጃኖ ባንድ ነበረ። ጃኖ ሆነ ፈረሰ። ጃኖ ያው ፈረሰ ነው የሚባለው። ሁላችንም በየፊናችን እየሰራን ነው። ግን ያው ጃኖ የሚለው ካራክተርና ይሄ በህብረት እንሰራ የነበረው ነገር ለጊዜው እንግዲህ ተበታት ነው። እኔ ቆይ አሁን ሚኪ ጃኖ ይባላል፣ ኃይሉ ጃኖ፣ ዲበ ጃኖ፣ ማን ነው ትክክለኛው ጃኖ? ጃኖ ጃኖ ነው ራሱ ጃኖ። አንተ ግን ወደ ኃይሉ አመርጋ የመጣ መሰለኝ። ኃይሉ ጃኖ የሚለው ነገር ፌድ እያደረገ ነው። ያው የስምህ መጠሪያ የሚሆነው ያው ሰርተህ ባለፍክበት መንገድ ብዙ ሰዎች ከዛ ጋር ያያይዙህና ረጅም ጊዜ በዛ አይነት መንገድ እየተጠራ ትቆያለህ። ግን ያው እንደ ኃይሌ ሩታ እንዴ እንዳለው ስንት ለፍተን አሳድገን የአባታችን በአባትነት ስም መጠራት አቁመን የሚጠራው እኮ ጋሽ ሩት ኃይሌ ሩት ተብሎ ብሏልና ያው የአባት ስም የቤተሰብ ስም ግዴታ ያስፈልጋል። ግን እንደለፋበት መጠራቱ የሚከፋ ነገር አይደለም። ቆይ እንደው ከተነሳ አይቀር ጃኖ ባንድ ራሱን የቻለ ትልቅ ዩቲዩብ ነበረው። ማን ወሰደው? ሁላችሁም በተለያየ አንተም በራስህ በራስ ዩቲዩብ ቻናል ነው የመጣው። ማጋ ነው አሁን ለጊዜው ማኔጅ አድርገው የነበረው እንትኑን ዲበ ነው። ዲበ ማኔጅ አድርገው ነበር። የሆነ ሰዓት ላይ ሁላችንም ተበታትነን በየፊናችን ስራ መስራት ስንጀምር አይ ቲንክ እሱ የራሱን አልበም የለቀቀ ሰዓት ላይ ወደ ራሱ ስም አዙሮት የራሱን በራሱ ስም እያንቀሳቀሰው ነው። ግን ያው የኛ ዘፈኖች ደግሞ እኛ የራሳችንን ዘፈን መልቀቅ ስንጀምር አሁን የራሴን አልበም መስራት የጀመርኩበት ሰዓት ላይ የራሴን ዩቲዩብ ከፍቼ መስራት ስለነበረብኝ የሆነ ሰዓት ላይ እሱ ላይ የነበሩትን ዘፈኖች እንዲያወርድልኝ ጠይቄው አውርዶልኝ ወደ ራሴ ዩቲዩብ ቻናል ጭኛቸው አሁን በራሴ ዩቲዩብ ቻናል ላይ ነው ያሉት። ዋው! ስለዚህ ቆይ አሁን በጃኖ ኃይሉ ወይም ደግሞ አጠቃላይ ጃኖ ባንድ አባላት ተጠቃሚ ነበሩ ማለት ይቻላል? እሱ ውስብስብ ነው። የሆነ ሰዓት ላይ እኛ ራሳችን በራሳችን ስም ሆኖ የድሬቲዩብ እንትን ያደርገው ነበር። ምንድነው ማኔጅ ያደርገው ነበር። ማኔጅ በሚያደርግበት ፕሮሰስ ውስጥ ትንሽ ውስብስብ የሆነ ነገር ነበረው። ከዛ የሆነ ሰዓት ላይ አይ ቲንክ ዲበ ጠቅልሎ ወደ ራሱ ካመጣበት ሰዓት ጀምሮ ያሉትን እንቅስቃሴዎች እኛ ብዙዎቻችን አናውቅም። ግን ምንድነው ያው ወደ ራሳችን ስንመጣ እኛም ዘፈኖችን ካስወረድን በኋላ ያው የሱ ዘፈኖች የዲበ ብቻ ዘፈኖች ስለሆኑ ዩቲዩብ ላይ ተጫኑት። ያው ኮሌክት የሚደረገውም ነገር ካለ እንግዲህ ያው አሁን ግን ሁላችሁም ስራችሁን ስለወሰዳችሁ ያው ስራችንን ወደ ራሳችን ዩቲዩብ ቻናል አምጥተናል። ያው ሰላም ነው። አዎ እንደዚህ ከሆነማ ኃይሉ አመርጋ ዩቲዩብ ቻናልን ሰብስክራይብ አድርጉት ነው።
የኢዮብ ተጽዕኖ ነው አንተም ድሬድ የመሆን ነገር አይባለሁ። ይሄ ነገር ወደ ድሬድነት እየሄደ ነው ለምሳሌ በፀጉር ጉዳይ ላይ አስተያየት ስሰጥ አያምርብኝም። የኔ ምንድን ነው ምን ስፓይኪ ምናምን ይሉታል ፈረንጆቹ። እኔ ስፓይኪ ሄር ምናምን ይሉታል። አዎ እያየው ነበር። ይሄ በጣም የሚገርም አጋጣሚ ነው። የት ነው? የኢዮብ ቢሮ ተገናኝተን ቁም ነገሩንም ምኑንም አብረን ጨርሰን ወደ እራት መብላት ልንከፋፈል ስንል በሆነ መሃል ላይ የተጀመረ ጨዋታ ነው አይ ቲንክ እዚህ ደረጃ ላይ ያደረሰው። አንድ ጓደኛችን ነበረ ካሜራ ይዞ ነበር እንዳጋጣሚ እና አጋጣሚውን እንዴት እንዳገኘው አስበው። በጣም የሚገርም ፎቶ ነው። ባየሁት ቁጥር ጊዜውን ወደ ኋላ ተመልሼ እንዳስታውሰው ያደርገኛል። ኢዮብ ባንተ ውስጥ አለ እንዴ? በጣም ማለት በህይወት መስመር ውስጥ የምትሄድባቸው የየራሳቸው የሆነ ስቴፕ አሉት። እኔ ከተወለድኩበት ያደግኩበት ጊዜ ከቤተሰቦች ጋር ያሳለፍኩት አለ። በሙያዬ ያሳለፍኩት ሂደት አለ። በሙያዬ መሰረት ከጣልኩባቸው መንገዶች መሃል አንደኛው በጣም ትልቁና አይ ቲንክ ኃይለኛ የቁም ነገር መንገድ የጀመርኩበት ከኢዮብ ጋር ጓደኛ ከሆንኩበት ጊዜ ጀምሮ ነው። ከዛ በፊት የነበርኩትን ኃይሉ አይቆጠርም። ምክንያቱም አሁን ሳይ ትንሹን ኢዮብ አያለው ማለት ከፀጉሩም ከምንም ወሰድ አድርጌያለሁ። ስፓይኪው ምንድን ነው? ወደ ድሬድ ይሄዳል ወይስ እዚሁ ላይ የሚያበቃ ነው? አይ ይሄ እኔ እኮ ሄጄበታለሁ። የሆነ ሰዓት ላይ ሙሉ ሆኖ እንደዚህ ቀጥ ያለ ነገር ነበረ። ከዛ ጃኖ ውስጥ ከገባው በኋላ አድጎ እንደ ራስታ ነገር ሆነ እዚህ ከሼ ድረስ ምናምን ደረሰ። ከዛ በኋላ ደግሞ ተቆርጬ ላይክ እንትን ሆኖ ነበር። ይሄ በቃ የመጨረሻው ኃይለኛው እድገት የፀጉሬ የመጨረሻው እድገት እዚህ ጋር ነው ያበቃው። ከዚህ በኋላ አላሳደግኩትም። እንዲህ ያየው ፊትህን ኃይሉ ማርሊ አይደል? ጎማሊ ቤተሰብ ይሄን ኃይሉ አይቼ የኛውን ሳይ ወንድሙ ነው የሚመስለው። እዚህ ጋር ሞላ ብዬ ነበር ትንሽ ጃኖ ባንድ አሜሪካ ሙሉ ቱር አድርገን ተመልሰን በርገሩም ገብቷል። አይ ቲንክ ትንሽ ጃንኮች ምናምን ይታዩ ወፈረ ብያለሁ። አሁን በራስ ሙሉ አልበም ስትመጣ ይሄ መጀመሪያ ነው። እስካሁን ያው እንግዲህ በጋራ መስራት ነበር። ለብቻ ደግሞ ስትሆን ኃላፊነት አለ። አልበሙን የምትይዘው ራስህ ነው እና ይህን ብቻ አልበም ማውጣት አይጨንቅም? ከመጣህበት መንገድ አንጻር በጣም ይከብዳል። በጣም ከባድ ሂደት ነበረው። ለዛም ነው ረጅም ጊዜ የፈጀብን። እኔ እግዚአብሔር ሲረዳኝ አካባቢ ላይ ጥሩ ጓደኞች ነበሩኝ አርት ውስጥ ያሉ። አሁንም ኢዮባ ነፍሱን ይማረውና በሷ አጋጣሚ ውስጥ ያፈራኋቸው በጣም ምርጥ ጓደኞቼ ነበሩ አካባቢ ላይ እና እያንዳንዱን የሚሄደውን እርምጃ እያንዳንዱ እየተከታተሉ ይሄን እንደዚህ ብናረገው ይሄን በዚህ መንገድ ብንሄድበት እንደዚህ አይነት ሀሳቦች ብናነሳ እያሉ አጠገቤ ባይሆኑ አሮን ነው ይሄንን አልበም አውጥቼ ለዚህ ይወቃለሁ ብዬ አላስብም። ስለ አልበሙ በጣም እናወራለን። እስኪ ስለ ራስህ የመኪና አደጋ አጋጥሞ ነበር? አዎ አንዴ ከስራ ወጥቼ በኡራኤል ወደ ቤት እየገባው አደባባዩ ላይ ቀጥታ ስገባ የሆነ ላዳ መጥቶ የሚገርምህ በሩን ነው ያገኘው እንደዚህ። ግን በቃ ይሄ በስነ ስርዓት እግዚአብሔር ስለጠበቀኝ ነው እንጂ የመጣበት መንገድ ትንሽ ገባ ቢል በቃ በደንብ ያገኘኝ ነበር። በሩን እንደዚህ መታው፣ እንደዚህ መኪናዋ ዞራ። አንዳንዴ አይተህ ታውቃለህ መኪና ግጭት ምናምን? አዎ መኪናው የቆሙበት ዳይሬክሽን የትኛው ከየት መጥቶ ወዴት ነው የዞረው ምናምን የሚባል ልክ እንደዛ ነው። እኔ ወደ ከየት ነው ከስጢፋኖስ ወደ ኡራኤል የሚወስደው ከስጢፋኖስ ወደ ኡራኤል ነው እንደዚህ እየወጣው ያለሁት ወደ ላይ እየወጣው ላዳው ከካዛንቺስ እየመጣ ነው የመታኝ። ስፒድ አለው፣ በጣም ስፒድ አለው። እንደዚህ ነው የመታኝ። እና ወዴት እንደዞርኩ ታውቃለህ? ወደ ስጢፋኖስ መኪናዬን ወደ ስጢፋኖስ እንደዚህ ዞሮ ነው የቆመው። ስለዚህ ነዳው። አረ ምን ነዳዋለሁ። በቃ ምን ታስታውሰዋለህ? ከዛ በኋላ እግዚአብሔር እንኳን በደንብ ነው የተመታው። አሜን አሜን። አንዴ ሁለተኛ እድል ነው በጣም አዎ፣ ትክክል። አደጋ በተለይ አሁን በአመት 5000 ሰው እየቀበር መኪና አደጋ በጣም ነውና ያኔ ያን አደጋ
ያዩ ሰዎች ሲናገሩ እግዚአብሔር ኃይሉን ይወደዋል ነው ያሉት። በስነ ስርዓት ሁላችንንም ነው እውነት። ያው እኔ በግል ያመሰግናለሁ፣ ግን እግዚአብሔር ሁላችንንም ይሄ እንትና ሳይል በኩል እንደሚወደን አምናለሁ። ስለዚህ አንዴ ያው ከዛ በኋላ በኡራኤል በኩል በዛ አልፋ ስታልፍ እንዴት ትላለህ? የመርሳት እኮ ትልቅ የተሰጠን ጸጋ፣ አንደኛው ጸጋ መርሳት አይደል? ባንረሳ ያንን ነገር ሁሌ በአእምሮ ውስጥ አስቀምጠ ብትቆይ ብዙ ነገር አታረግም። ከዛ በኋላ አርፈህ ነው የምትቀመጠው። ምንም እኔ አይ ቲንክ ረስቼው በቃ በስነ ስርዓት ከዛ በኋላ አይ ቲንክ ለሊት በመንቀሳቀስበት ሰዓት ትንሽ ጥንቃቄ ጨምሬያለሁ። በጣም እንደው ሁሉንም እግዚአብሔር ይጠብቁ። አሜን። ድንገት እንኳን ሙዚቃ እኮ ቢያቆም ኃይሉ በኤሌክትሮኒክስ ተመርቋልና ሌላው ቢቀር ኬት እንዳገኛቸው አንዳንዶቹን ሌላው ቢቀር ቴፕ ይሰራል ተብያለሁ። እውነት ኤሌክትሮኒክስ ተምሬያለሁ። ዋው! ንፋስ ስልክ ቴክኒክ ስኩል ኤሌክትሮኒክስ ተምሬያለሁ። ግን ያው ከልቤ የምወደው ነገር ስላልነበረ ያው አንድ አመት ተምሬ አቋረጥኩትና ያው ወደ ሙዚቃው ይተርን ያረኩ። ስለዚህ ያው አንድ አመት ስለተማርክ የተማርክበትን ነገር ተጠቅመበት የማቃቸው ነገሮች አሉ። ለምሳሌ የማቃቸው ነገሮች ማለት አሁን ኤሌክትሮኒክስ ነገሮች ሲሰሩ መሰረቱ ምን እንደሆነ ምናምን ከዛ የሚቀመጡት ነገሮች ውስጡ የሚገቡት ነገሮች እቃዎቹን ምናምን አሁን ቦርድ አለ፣ ከዛ ትራንስፎርመር አለ፣ ሬዚስተር አለ፣ ካፓሲተር አለ ምናምን ብዙ የምትጠቀማቸው እንትኖች አሉ። እነሱን ነገሮች አውቀን ሬዲዮ ምናምን ሁሉ እዛ ሰርተን እንትን እንል ነበረ። እናሳይ ነበር ለተስተካከለ። ስለዚህ ቤት ውስጥ እንደዚህ ነገሮች ሲበላሹ እዛ የመጠገን ነገር አለ። አሁን ኤሌክትሮኒክስ ነገሮች ብዙ አይደለም። ይሄ ከድሮም ግን ይሄ ምንድነው በቃ የእጅ ስራ በጣም የሚችል ሰው አለ አይደል? የሚወድ የሆነ ነገር ሲበላሽ ከፍቶ ማየት የሚፈልግ እንደውም በዛ አይነት ፕሮሰስ በአንድ 3 ስቴፕ ምና አበላሽ ይችላል። ድሮ ልጅ እያለ ሬዲዮ ሲያወራ ውስጡ ሰው ያለ መስሎ እንደዛ ነገር ይያቃለው። እግዚአብሔርን ሰውየውን ለማየት ከፈትኩት እንትኑን ከፍቼ የት አለ ቴፕ ሪከርደር ውስጥ ምናምን ያለውን ከዛ የቴፑን መዝጊያ መቅጠም አቅቶኝ ለሊቱ ሙሉ ስታገል ያደርኩት አንዴ ትዝ ይለኛል። ምን አይነት የዋህ ትውልድ እንደሆነ የኃይሉ የኔም ታሪክ ነው ያንተም ታሪክ ነው አይደል? የዘንድሮ ልጅ ስማ ስለ ፍሪኩዌንሲ ይነግርሃል እያንዳንዱን ነገር። እንደኛ ተጃጅሎ መሸወድ ዋው የለም እኮ አሁን እኔ መጃጃል አልለውም፣ ግን ላይፍን ሁሉን ነገር ጊዜውን ጠብቆ መድረስን የመሰለ ነገር የለም። ዘለህ የሆነ ቦታ ላይ ስትደርስ ሳትወድ በግድ ወደ ኋላ ትመለሳለህ። አሁን ለምሳሌ ሊፍት ላይ ሁሌ በሊፍት የምትወጣ ሰው ብትሆን ፎቅ ላይ ደረጃውን ማታውቅ ከሆንክ እሳት አደጋ ቢከሰት ምን ታደርጋለህ? ስቴፕ መዝለል በህይወት ውስጥ ትክክል ነው ብዬ አላስብም። ሁሉንም ነገር ቀስ በቀስ አይቶ መድረስ ያለበት ቦታ ላይ ስትደርስ ሙሉ ሰው ሆነ ትደርሳለህ። ብዙ ኃይል አለ እንደገባ ዴሉክስ ፕሮፐርቲስ በሚገባው ዘመናዊነት ልክ አፓርትመንት ቤቶችን ከ4.3 ሚሊዮን ብር አጠቃላይ ክፍያ ጀምሮ ለአጭር ጊዜ ብቻ በሚቆይ ዋጋ ቅናሽ እየሸጠ ይገኛል። ዴሉክስ ፕሮፐርቲስ በፒያሳ ከወዳጅነት ፓርክ ፊት ለፊትና በቦሌ መድኃኔዓለም ከቦሌ ኤርፖርት በቅርብ ርቀት ከሰላም ሲቲ ሞል አጠገብ ቅንጡ የመኖሪያ አፓርትመንት ቤቶችን በትጋት እየገነባ በመሸጥ ላይ ይገኛል። ቤቶቹ በቂ መኪና ማቆሚያ፣ የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያ፣ ጂምና ስፓ፣ 2 የመኪና ሊፍት እንዲሁም የመዝናኛ ስፍራዎችና የጋራ መገልገያዎችን አሟልተዋል። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ብዙ ኃይል አለ እንደገባ ኃይላት። በነገራችን ላይ ምን አይነት ተሰጥኦ አለው? የዝነኛ ሙዚቀኞችን ሙዚቃ አስመስሎ መዝፈን ይችላል። አሁን ጥያቄ ነው መጠይቅ የተለያዩ ዘፈን እኔ መጠይቅ መብቴ ነው አይደል እንዴ? በደስታ ሰውም አለ። ስለዚህ እስኪ የማንን ይስፈን? ከጋሽ ጥላሁን ይጀምር። ባንድ አለኝ የሚስማሙ የሚገርም አጋጣሚ ነው ይሄ። እሱን ዘፈን የወደድኩት በእናቴ ነው። እናቴ የሂሩት በቀለ
የብዙነሽ በቀለ የጥላሁን ገሰሰና የጋሽ መሐሙድ አህመድ አንድ ላይ የሰሩት ፎር ስታርስ የሚል 4 ኮከቦች ከዋክብት ምናምን የሚል እሱ አልበም ላይ ይህን ዘፈን በጣም ነው የምወደው። የዘፈኑ ፍሰት በጣም የዜማው ፍሰት በጣም ደስ ይለኛል እና ሂሳብና ፍቅርን ነው አጣምሮ የሰራው። አሁን ምንድነው ባንዳለኝ ቢስማሙ በሁለት ይጣላሉ ፍቅርና ድምር መች ይጣጣማሉ አስቢው 10 ስታገኝ አንዳለኝ ማለትን ኋላ መቅረትሽ ነው ለማግኘት ሁለትን በጣም ይገርመኛል። በቃ ሂሳብን ገጣሚው እንዴት አድርጎ እንዳዋሃደ በጣም የተለየ ዘፈን በጣም እሺ ሙሉቀን መለሰ ሄደች አሉ። ኦኬ ትላንትና ማታ በደጅሽ አልፌ ልቤን ትቼው መጣው ሳምባዬን ታቅፌ ምነው ባደረገኝ የደጅሽን አፈር አንቺ ስትረግጭኝ እኔ እንድንፈራፈር ሞቶም በጣም ይገርም ግጥሙ በጣም ነው ደስ የሚለኝ። ማለት አንቺ ስትረግጭኝ እኔ እንድንፈራፈር ከሞተ እንዴት ነው የሚንፈራፈረው? እሱን አላውቅም። ገጣሚው ሊያስተላልፍ የፈለገው ሀሳብ ይኖረዋል። እስኪ ከባህር ማዶን ጠይቀው እንዴ ማይክል ጃክሰን እስኪ The way you make me feel, the way you make me feel, you really turn me on, you really turn me on, you lock me off of my feet now, baby. My lonely day not gone, my lonely day not gone. Woo-hoo, woo-hoo. The way you make me feel. The way you make me feel. በጣም ወደው ዘፈን ነበር ድሮ ከነ ማለት በጣም ማመሰግነው ወደው ወዳጄ ጓደኛዬ የሥራ ባልደረባዬ ዳግማዊ አሊ ከነሱ ጋር በመንሰራበት ጊዜ ከምንጫወታቸው ዘፈኖች መሃል አንዱ ነው። አሁን የቀጣዩን ቆመህ ነው እንድትል መፈልገው በደስታ እስቲ ቁም እስኪ አይደለ ቁም ያሴራ ወቀን እስኪ ብቸኛ ሰውያ ሸማገለው በፈጠረ ማን ነው ዳኛ ይፈርደው በፈጠረ ማን ነው ይገርማል ይደንቃል ሲሉ ትዝታ ነው ይገርማል ይደንቃል ሲሉ ትዝታ ነው። ዋው በቁም አይሻልም ለስንብት እስኪ ባህላዊ እናርገው እስኪ በቆምክበት የጋሽ ባህሩ ቀኝ አምባሰል እሺ እጃችሁን ስታንድ እስኪ አቱንደመንደነሽ ለውሎ ላዳሮ ሞቃሽ ወይ በረደሽ ይሄ ቤት ዳሮ አኖሪ መስልሾይ እኔስ ባለም አኖሪ መስልሾይ እኔስ ባለም ሆዲቻ ለወንጄ የማልሰማው የለም የማልሰማው የለም የአምባሰል ዳገት የእድገት የስፍራ ነው የጦሳማ ቀበት የቦረኩበት ነው ዛሬስ በቀላሉ ከፋፍታለኝ ምነው ከፋፍታለኝ ምነው ከፋፍታለኝ ምነው
ይችላል። በቤዛ የውበት ጋለሪ ተዋበች። መዋብን አስበው ቤዛ ጋለሪ መጥተው ስለ ውበት የሚያጡት አንድም የለም። ለፀጉር ውበት፣ ለሰርግ፣ ለዝግጅት የሜካፕ ስራ፣ ሞሮኮ ባዝ፣ ማሳጅ እንዲሁም የወይባ ጢስ ልዩና ባህሉን በጠበቀ መልኩ ተዘጋጅቶላችኋል። ቀድመው ቀጠሮ ለመያዝ ይደውሉልን፣ በአድራሻችን ይጎብኙ። ቤዛ የውበት ጋለሪ። ኃይላት ከተገናኘን አይቀር ሰነድ እንዳይሆን እንጂ ከ15 ዓመት በፊት ታዝለህ ኤግዚቢሽን ማዕከል ስዘፍን ቪዲዮ አለኝ። ሰክራ አይደለም ሰው ነው ማለት ነው። ሰው ነው የሰጠኝ። ኤግዚቢሽን ማዕከል በሙዚቃም በሌሎች ነገሮች በጣም መሰረት የጣልኩበት ቤት ነው። ሰፈሬም ነው። ከዛ ደግሞ ይሄ ብዙ ነገሮች የነበሩበት ፌስቲቫል የሚዘጋጅበት፣ ባዛሮች የሚዘጋጁበት፣ ብዙ አይነት ነገሮች የሚከሰቱበት ቦታ ነበረና አይ ቲንክ በጣም ብዙ በህይወቴ ውስጥ አሪፍ ምላቸውን ነገሮች በልጅነቴ ያደረኩበት ግቢ ነው። በነገራችን ላይ ኤግዚቢሽን ማዕከል ማለት ራሱ ታዳሚው ሙዚቃ ያውቃል። አዎ በደንብ ነው የሚያውቀው። እንደውም የፍራሽ አዳሽ ላይ ሰማሁት ኤግዚቢሽን ማዕከል ልጁ የጥላሁን እየዘፈነ 5 ያስደገሙት እና ደክሞ ተረበናታችሁ ተውኝ ሲላቸው ሞቅ ብሏቸዋል። በደንብ ሳትዘፍን ማትወርዳትም ያሉት እዛ ነው እኮ። አንተን ግን እንዲህ ብለውሃል። ይሄ ቪዲዮ ትዝ ይላል። ወይኔ ቅጥነት በስማ ኤግዚቢሽን ማዕከል እኮ በኖሩ በጊዜው እንደ ዘንድሮ ቲክቶክ በለው ተሰጥኦን የምታወጣበት ቦታ ነው። ከዛ በኋላ አሪፍ ከሰራ እያደክ የምትሄድበት ነው። አሪፍ ካልሰራ ደግሞ እዛው ተደብደበ ወደ ቤት የምትመለስበት ነው። አሪፍ ሰርተው ህዝብ ፊት አሪፍ ስራ እንዲሰሩ የኤግዚቢሽን ማዕከል ጭብጨባ ወሳኝ ነበርና ለኤግዚቢሽን ማዕከል በናታችሁ ብዙ አሪፍ ሰዎች ወጥተውበታል። አሪፍ ነገር ትሸለም ነበር ያኔ። ከዚህ በፊት ይሄ አሁን በጣም በቃ ጥሩ ደረጃ ላይ ደርሼ ምናምን ከነ ዳግማያሊ ጋር ነው በጃኬት ታውቂያለሁ። በጃኬት አዎ፣ በዛን ሰዓት ኢንቨስት አድርጌባታለሁ አይደል? ምንድነው መሰለ ወደ ቁም ነገሩ ስመጣለህ ከዚህ በፊት የድምጽ ውድድሮች ይደረጉ ነበር። የድምጽ ውድድሮች በሚደረጉበት ሰዓት አይ ቲንክ ሁለተኛ ነው ምናምን ወጥቼ የግድግዳ ሰዓት ተሸልሜ ያውቃለሁ። ስለዚህ ያኔም አይደል ነበር ማለት ነው። የት ነበር? እዛው ስቴጁ ላይ ከኦዲየንስ እና አካባቢ ላይ ካለው ሰው መሃል እየተጠራ እችላለሁ የሚል ሰው የድምጽ ውድድር እናዘጋጃለን ተብሎ በመሃል ባንዶቹ ምናምን ቆሞ በድምጽ ብቻ ውድድር ይደረግ ነበር እና በዛ ውድድር ላይ ሁለተኛ ወጥቼ እንትን የግድግዳ ሰዓት ያኔ በጣም ብርቅ ነገር ነው። በቃ ተሸልሜ ነበር። ዋው! ሰዎች ሁሉ የመጡ ኃይሉ ሰዓት ስንት ነው ይሉ ነበር ሰፈር ውስጥ እና እያስከፈለ ነበር የሚናገረው። 2 ብር 7 ከ20 ይላል በዛው። አይ በጣም እዚህ ጋር ራሱ ያለን ረዳንስ ውይ ምንድነው ጉዱ? ጃኢና ዩር ላይፍ የሚል የጀንትልመን ጀርመናዊ ነው፣ ነጭ ነው። በፍጹም የማጠብቀው ድምጽ ነው የሚያወጣው ብታይ። በነገራችን ላይ እድገት በጋራ ሲሆን ደስ ይላል። አሹ አሁን ድራም የሚመታው ዛሬ አሹ አሁን ድረስ የኃይሉ ወዳጅ ሆኖ በኋላ ላይ ያው እንግዲህ በቤዝ የሚያጅበው አሹ ነው። ደስ አይልም? ላሹ አሹ ወዳጅማ ያለው በአንድ ቀን ውስጥ ነው። በነገራችን ላይ በአንድ ቀን ውስጥ በአንድ ሰብስቦ ኮኦርዲኔት አድርጎ አስጠንቶ ነው ዛሬ የምንጫወተው ሙዚቃ ያዘጋጀ ነው። አሹ ብዙ አልተወራለትም። የዳግማያሊም ይሁንና የዳግማያሊ ወንድም ነው። ዛሬ ዝግጁ ነው። ታናሽ ወንድም ነው። በጣም የሰይፉ ቤቤስ ተመልካቾች ዝግጁ ናችሁ? ካሁን አልበም ዘመዷ ዘመዴ ዘመዷ ዘመዴ ቅኔ ነው የሚመስለኝ። ዘመዷ ዘመዴ ናሙናሙንሽና ይቅርብኝ ዝምድና አይነት ስሜት አለ። እንደዛ አይደለም። ይሄ ዘመዷ ዘመዴ ያው ሐሳቡ አይ ቲንክ ያው ዝምድና እየመረጥን
እውነተኛውን ፍቅር ሚስ እያደረገን የሄድንበትን ሂደት ትንሽ እንትን ለማለት ስለዚህ ብሔራችን ፍቅር ይሁን አይነት ስሜት ነው። በጣም ዋው ዘመዷ ዘመዴ እውነት ዘዴ 500 ዩሮ በአይኑ ያየው ገና ዱባይ በሄደበት ወቅት ነው። ኃይሉ አመርጋ እውነት ውሸት? እውነት ነው። ማን ይሰጣ 500? አንድ ሱዳኒ ደንበኛችን ነበረ። እኔ ዱባይ ልሂድ እንዴ? እስካሁን እኮ አላየሁም 500 ዩሮ ከማለት ከስቴጅ ከወረድኩ በኋላ ነው የሸለመኝና አላመንኩም የሆነ ሰዓት ላይ። ከዛ ጓደኞቼ ናቸው አረ ተቀበለውና ተቀብዬ ከዛ ብዙ ጊዜ ዱባይ ላይ በተለይ እንስቶቹ የመሸለም እድል አላቸው ይባላል። ኃይሉን ማርኮ 500 ዩሮ አውጥቶ ይሄ ሱዳናዊ ከሰጠው ኃይሉ ይችላል ማለት ነው። ተማርኳል እጅ ሰጥቷል። ሱዳን በጣም ሱዳኖች ለኛ በጣም ባለውለታ በጣም ጥሩ ጓደኞች ነበሩን። እዛ በዱባይ በምንሰራበት ሰዓት በጣም ጥሩ ጓደኞች በጣም አሁንም እዚህ አልበም ላይ አብሮኝ የተሳተፈ ኢብራሂም አህመድ የሚባል ሱዳኒ ልጅ አለ። ሁለት ዘፈኖችን አቀናብሮልኛል። ያው እንዳጋጣሚ ሆኖ እዚህ በሚቆይበት ጊዜ የዘፈኑን ሙሉ ፎርሞቹን ጨርሶልኝ ሄዶ ከዛ በኋላ አንደኛው በረከት ተስፋዝጊ አንደኛውን ደግሞ ኤርሚያስ ሞላ ፋይናላይዝ አድርገውታል። የጨረሱልኝ እነሱ ናቸው። ግን እሱ በቃ መሰረታዊ የሆኑትን በቃ ሙሉ ስራዎቹን ሰርቶልኝ ነው የሄደ። ኃይላት እንግዲህ ያው ብዙ ጊዜ እዚህ ወንበር ላይ ሰው ሲቀመጥ እጠይቃለሁ። ምክንያቱም የግል ህይወት ብዙ ጊዜ ሸፈን ያለች ነች። እውነት ውሸት? ኃይሉ ባለትዳርና የሁለት ልጆች አባት ነው። እውነት ነው። ለምንድን ነው ሲንግል እንደሆንክ የሚሰማኝ? ያው ቀለበት ስላላረኩ ወይ ደግሞ ከሚዲያው ትንሽ ራቅ ብዬ በቆየውበት ወቅት ነው እነዚህ ነገሮች የተከሰቱትና የማውራት አጋጣሚ አግኝተን ስለማናቅ እና ደግሞ እኔም ብዙም እንደዛ ወጣ ሲል መልካም ነው ብዬ አላስብም። በአዲስ አልበም ውስጥ ሸጌ የሚለው ዘፈን ለባለቤት ነው እውነት ነው? መልሱ ደስ አይል ካለ ነው ማለት ይሄ በቃ እንደዚህ አይነት ምላሽ እኔ ብዙ ጊዜ አጋጥሞኝ አያውቅምና ካለ ልክ ለሷ ነው። በጣም ከተራራው ማዶ በጣም የሚወደድልህ ዘፈን ነው። አሁን በሰራው አልበም ውስጥ የሱ አይነት ቃና ያለው ስራ ሰምተናል እና ከተራራው ማዶ ከፍ ብሎ መጥቷል ይላሉ አንዳንዶች። የምር ዘፈኑን አስቤ የሰራው ዘፈን አለ? ዘፈኑን አስቤ ሳይሆን አንዳንድ ቅኝቶች ካንተ ጋር የተሰፉ እስኪመስሉ ድረስ አብረው ይቆያሉ እና አንድ ቅኝት ውስጥ ሁለት አይነት ሶስት አይነት ዘፈን ልትሰራ ትችላለህ። አሁን ለምሳሌ ዘመዷ ዘመዴን ካለሽበትን ሰምተኸው ከሆነ ከማርዬ ጋር የመቀራረብ አይነት ስሜት አለው። ማርዬ የማርሸተ ማሮለላ እያሉ ዘመዷ ዘመዴ አንድ አይነት ቅኝቶች ናቸው። እቴ ካለሽበት አንድ አይነት ቅኝቶች ናቸው። ፊቭዝ የሚባል እንትና እሱ ቅኝት ውስጥ ነው ያሉት። ልክ እንደዛው ከተራራው ማዶ በቅኝትና በመመሳሰል ደረጃ ከሸጌ ጋር ይመሳሰልብኛል። እንዴ ነው ደረጃውን ይጠብቃል በማለት ነው። በጣም በነገራችን ላይ ኃይሉ አመርጋ አልበም መስራት ብቻ ሳይሆን ቤት ውስጥ ምግብ መስራት ራሱ ይችላል። እውነት ውሸት? እውነት ነው። እስኪ የዶሮ ሬሲፒ ንገረኝ። ዶሮ ይወል ተብራራ ነው 12 ብልና እኔ የራሴ እንትን ያለኝ ዶሮ በመኮሮኒ ክሬም ምናምን አላቅም እንዴት እንደሚሰራ ምናምን አላቅም፣ ግን በሆነ መንገድ ሰርቼ ያመጣሁት ዶሮ በመኮሮኒ በሩዝም ይሆናል። ግን በጣም የሚገርምህ ነገር ዶሮ ወጥ አይደለም። ወጡ መስሎ ነው እንዴ? አይደለም። ዶሮ ወጡ ሳይሆን ፈረንጆቹ በሚሰሩበት አይነት መንገድ ነው። ግን እኔ ራሴ ነኝ ክሬት ያደረኩት እንትን ያደረኩት። እስኪ ዶሮ በመኮሮኒ በእናት ለሰይፉ ቤቢስ ተመልካቾች መልእክት እየሰማሽ እስኪ እንደው ምን እሺ። ባንዱ በነገራችን ላይ ጥሩ አብሳይ ነው። ቀብድ ላይ ጥሩ ናቸው፣ ጥሩ ይሰራሉ ለማለት ነው። እስኪ የራስን ሬሲፒ አንድ ስጠኝ። ዶሮ፣ ቲማቲም፣ ሽንኩርት፣ ስፓይሲ ነገሮች በመጠኑ ወተት ወይም ደግሞ ክሬም ተጠቅሜ ነው የምሰራው።
እሺ ወተት ያስፈልጋል። ክሬም የሌለ ነገር ነው። እሺ ክሬም ያስፈልጋል ወይ ክሬም ወይ ወተት ያስፈልጋል። ወተት ምልህ ይሄ በደንብ እንትን ወፈር ያለ ወተት አለ አይደል? ሼፍ ጆርዳና ቤት በኩል የመጣችው የድሮ ሼፎች ተዛሉኝ እነ ሼፍ ደመቀ የቱርክ አይብ አዘጋጁ ይላል እንዴ። የቡርኪና ፋሶ ዘይት ቢኖር ጥሩ ነው። እስኪ ምን ያንተ ክሬም ወይ ደግሞ እንትን አለ ምንድነው ወተት ወፈር ያለ ወተት አለ። ከዛ ዶሮ ስጋው አጥንቱ ይወጣለት ዶሮ እሱ አለ ትጨምርበታለህ። ምራቅ ሞላት በጣም ነው የሚጣፍጠው። ዋው ለልጆች ታበስልላችኋለህ እንዴ? ምን ጥያቄ ያለው አባቴ፣ እንዴት የሚያስደስት ነገር እንደሆነ ይሄ ፕሮግራም የኔ ልጆች እንዳያዩት ለልጆች ብቻ አይደለም ይመስለኛል። እናቶቻችን በጣም የታደሉት በህይወታቸው ውስጥ በጣም ደስታ ያገኙ እርካታ ያገኙ የሚኖሩበት ነገር ቢኖር አብስሎ ሰው መመገብ ነው። አብስለ ሰው ስታበላ የሚሰማህ በጣም ኃይለኛ እርካታ አለ። እኔ በፊት ሙዚቃ ምናምን ቤት ውስጥ ስንሰራ ጓደኞች ያውቃሉ። ሙዚቃ ከፍተን ምናምን ኩክ እያደረግኩኝ ቤት ውስጥ ያለ ነገር ምናምን ኩክ እያደረግኩኝ አብስለን በልተን ምናምን የሚሰማ ስሜት አለ። በልተው በበሉት ነገር በጣም ደስተኞች ሆነው ረክተው ጠግበው ምናምን እና መጥገብ ብቻ ሳይሆን ጣፍጧቸው በልተው ምናምን ስትመለከት የሚሰማ እርካታ አለ እና አይ ቲንክ እናቶቻችን በጣም የታደሉበትና በመመገብ ውስጥ ያላቸው ትልቅ ጸጋ ይመስለኛል። እርካታ በጣም ኃይለኛ እርካታ አለው አብስሎ ምናምን ሰርቶ። ስለዚህ አባባሉ ልክ ነው ማለት ነው። የወለዱትን ሲስሙለት የደገሱትን ሲበሉለት የሚባለው በጣም ሙዚቃ የሰሩትን ሲያደምጡለት ጨምሬያለሁ። ያ ይሉ በእናታ የዘፈኑትን ሲያደምጡለት ታዲያ ይሄን የመሰለ አልበም ሰጥተን አይሆንም። እኔ ነኝ የምከፍተው። በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ። የቀደመ እሺ የጊዜ ያለች መስሎ ነው እንደ ባህር ማዶ እኮ ነው ያለች። በዓል ደርሷል። ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ። ፋስት ፔይ ከብርሃን ይፈጥናል። ፋስት ፔይ የተሻለ ይከፍላል። ይኸው ተቀድመዋል፣ ተከፍሏል። ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል። ፋስት ፔይ ከቦርሳው ይቀድማል። ፋስት ፔይ ይህን ሁሉ ጊዜ ብዙዎች ባክህ አልበም ሲሉ ነበረ። አንተም ተደብቀህ ስትቀምም ነበረ። ምክንያቱም ስለተጠየቅኩ ብቻ የሆነ ነገር ልስጥ አላልክም። በግጥምም በዜማም አሪፍ ነገር ደረጃውን የጠበቀ ነገር እኔ ስሰማው አሁን ገበያን አስበ እንዳልሰራ ገብቶኛል። አልበም በሁለት ይከፈላል ይላሉ። የወይንና የወተት አይነት ባህሪ ያላቸው የወተት አይነት አልበሞች ቶሎ ይወደዱና ወዲያው ይበጣጠሳሉ። የወይኖቹ ደግሞ እያደር አሪፍ ይሆናሉና ወይን የሆነ አልበም ነው የሰራው። እኔ እንደውም ጋሽ ወይኑ ብያለሁ። እስኪ ፎቶ ጥያቄ ይሄ ከታሜ ጋር ነፍሱን ይማረውና ታሜ ዱባይ ስራ ሊሰራ የመጣበት ወቅት ላይ ዱባይ ፓልም የሚባል ቤት ውስጥ እኔም ሰራ ነበረ እና በጣም አሪፍ ጊዜ እያሳለፍን ስለ ዜማ ምናምን ብዙ ነገር እያወራን እየተጫወትን ነበረ። ሳቀን ሳይው ግን 500 ዩሮ ነበር ወይስ አለ? እዚህ ጋር አይደለም። ታሜ ምን አይነት ሰው ነበር? ታሜ በጣም ደስ የሚል ፈታ ያለ ሰው ነው። በጣም ደስ የሚል ሰው። ነፍስ ይማር ታሜ፣ በጣም ተወዳጅ። ነፍስ ይማር። አሜን። እስኪ ቀጣይ ፎቶ ጥያቄ። እኔ የሰው ልጅ ፊት ግን እንዴት በጣም እኮ የሰው ልጅ ፊት አሁን ይሄ ህፃን ልጅ ፊቱ ከኃይሉ ይልቅ ለኔ አይቀርብም። ኃይላት የት ነው? እዛው ፍላሚንጎ። የአንድ ዓመት ልጅ እያለው ነው። ለራስ ነው ሃፒ በርዝዴ ያልከው? ያው ቤተሰብ አቁሞ ምናምን ፎቶ የምትነሳው ረባሽ ልጅ ነበርክ ይመስለኛል አይደል? በጥባጭ ልጅ ነበርኩኝ። አይ ቲንክ በልጅነት ብዙ ነገሮችን ማወቅ የሚፈልግ እዚህ እዛ መሯሯጥ ምናምን የሚያበዛ ልጅ በልጅነት እንደዛ ነበርኩ። እያደግኩ ስመጣ ግን በሙሉ ረስቼው ነበር የሆነ ሰዓት ላይ። ከሰፈርም ከቤትም ብዙ የምወጣ ልጅ አልነበርኩኝም። ስለዚህ ከዚህ እድሜ ጀምሮ የመጣው ስሜት ነው ማለት ነው። አሁንም እኮ ባወጣው አልበም ከተማ እየረበሽክ ነው። እኔ ማዝናናትና ቁም ነገር ማስጨበጥ ነበር ሐሳቤ ግን ወደ ረብሻ ተቀየረብኝ።
ሌላው እንግዲህ ለስንብት ምናልባት አሁን ዘመዷ ዘመዴን ጨምሮ አንዱ ለዘፈን ለሰይፉ ቤቤስ ተመልካቾች እፍታውን ነው የምናገኘው። በቅርቡ ኮንሰርትና አልበም ሪሊዝ ያለ ይመስለኛል። አስበናል። ለዛ ዝግጁ ይጠብቁ እንዴ? በደንብ ተዘጋጅተን በጥሩ ሁኔታ እናቀርባለን። ቆንጆ ኮንሰርት እናቀርባለን ብዬ ተስፋ አደርጋለሁ። ዝግጁ ናችሁ ለኮንሰርት? የፎቶ ጥያቄ እስኪ አንድ እጅጋየሁ ሽባባው ኒውዮርክ ነው ያገኘሃት? ማርከስ ቤት ውስጥ ሼፍ ማርከስ እሱ ቤት ውስጥ በሄድንበት ሰዓት የሰራነው ኮንሰርት ነበረ። በጣም ውስን ሰዎች ነበር የነበሩት። የሚገርምህ ነገር እዚህ ቦታ ላይ ጂጂ እኛ ፐርፎርም እያደረግን እንደ ማልቀስ አይነት ነገር ላለች። በቃ ይሄ የራሷን የልጅነት ወቅቷን ያየችበት አይነት ስሜት የሚሰማው ሰው ያሳየው ስሜት አለ አይደል? እንደዛ አይነት ስሜት በፍቅር እያየችን ስታለቅስ ምናምን ሁሉ አስታውሳለሁ። በጣም ደስ የሚል ጊዜ ነበረ። በጣም በቃ ጨርሰን እስክንወርድ ሁሉ በቃ አልታገሰችም። መታ ስትጠመጠምብን አብራን ስትስቅ ስትጫወት በጣም ደስ የሚል ጊዜ ነበር። በጣም ቆንጆ ጊዜ። የጂጂና አልበም ለናፈቃችሁ ወደ ሙዚቃ ህይወቷ ተመልሳ ያን ተወዳጅነቷን ይበልጥ ከፍ የሚያደርግ ስራ እንድትሰጠን እስኪ እንመኝ። ጂጂ ባለሽ ያን ሁለቴ እንግዲህ አድርጊያታለሁ በስልክ በሬዲዮ። አሜሪካም ኒውዮርክ ሄድኩ ጊዜ ኒውዮርክ አግኝቻታለሁ። በጣም ደስ ይላል። ስራዎቿ በጣም ቅድም እንዳልኩት ነው። በጣም ወይኑ አይ ነው አይደል? ወይኑ እሷ ደግሞ የሚያባራ ወይ ደግሞ የሆነ ጊዜ ላይ የሚቆም አይደለም። ሁል ጊዜ እየተደመጠ ከትውልድ ትውልድ የሚሻገር ትልቅ ስራ ነው የሰራችው። ትልቅ ስራ። ዱላ ቅብብሉ አንድም እዚህ መጥቷልና የኃይሉም አልበም ደረጃውን የጠበቀ ነው። ተዝናኑበት። ኃይሉ አመርጋ ዩቲዩብ ቻናሉን ሰብስክራይብ በማድረግ እስኪ አዲስ የወጣውን የኃይሉን ዘፈን ተዝናኑበት ግብዣዬ ነው። አሪፍ አልበም ነው። አሪፍ ያው ባንዱ ዝግጁ ነው። ወደ ዘፈን ግብዣችን ከማለፋችን በፊት ኃይላት ምስጋና ካለ ድል አመቻች። በጣም የሚገርመው ይኸውልህ እግዚአብሔር ትዕግስት ሰጥቶኝ 6 ዓመት ያው ከጃኖ ጋር ከተለያየን በኋላ 6 ዓመት ቆይተን ነው ይህንን አልበም የሰራ ነው እና በቆየንበት ጊዜ ውስጥ ሁሉ የተስፋ መቁረጥ የጭንቀት ምናምን አይነት ስሜት ውስጥ አልገባውም። ያልገባውበት ምክንያት እግዚአብሔር በእያንዳንዱ እርምጃዬ ውስጥ አብሮኝ ስለነበረ ነው ብዬ አምናለሁ እና እግዚአብሔር ይመስገን ስለ ሁሉም ነገር። ቤተሰቦቼ በተለይ እናቴ በጣም ነው የምወድሽ፣ እግዚአብሔር እድሜና ጤና ሰጥቶሽ ከዚህ የበለጠ ቁም ነገር ላይ ደርሼ እንደማኮራሽ አምናለሁ። ቤተሰቦቼ በትዕግስት ስለጠበቃችሁኝ በጣም አመሰግናለሁ። የስራ ባልደረቦቼ፣ ጓደኞቼ፣ ይህንን አልበም በማቀናበር የተሳተፉት ሙዚቀኞች፣ ግጥም፣ ዜማ፣ ሀሳብ በማመነጭበት ሰዓት ከጎኔ የነበሩት ወዳጆቼ በጣም ነው የማመሰግነው። ከላይ ደግሞ መሰረት በጣልኩበት ወቅት ላይ በደንብ እያበረታቱ ይሄ አሪፍ ነው፣ በዚህ መንገድ ብትሄድበት ጥሩ ነው እያሉ እነ ዳግማዊ አሊ፣ አበጋዝ ክብረወርቅ ሽዮታ፣ ሌሎችም አሸናፊ አሊ ብዙ እንትን አድርገውልኛል፣ ብዙ አስተዋጽኦ አበርክተውልኛል። እኔ ዛሬ ለደረስኩበት ውጤት ትልቅ አስተዋጽኦ አበርክተውልኛል። የኢዮብን ያው እምለው አይደለም፣ እግዚአብሔር በአጸደ ገነት እንዲያኖረው እምነቴ ነው፣ እንደሚያኖረው እምነቴ ነው። የዋህና ደግ ሰው፣ የሁሉንም ስሜት በትክክለኛና በእውነተኛ መንገድ የሚቀበል የተሳሳተውን ወይ ደግሞ ስህተት ደግሞ ማለፍ የማይችልና እዛው ፊት ለፊት የሚገስጽ ወንድማችን ነበረ። እግዚአብሔር ነፍሱን በአጸደ ገነት ያኖርልን። አሜን። ሰይፍ ያንተንም በጣም ነው የማመሰግነው። እንደዚህ አይነት ፕሮግራም ላይ ጋብዘኸኝ አልበሜን እንዳስተዋውቅ ስለረዳኸኝ፣ አድማጭና ተመልካቾቼ ደግሞ ከልጅነት ጀምሮ እየተከተሉኝ ገንቢ አስተያየት እየሰጡ እዚያ ያደረሱኝ አድማጭ ተመልካች አድናቂዎቼን እግዚአብሔር ያክብርልኝ እላለሁ። በጣም ነው የማመሰግነው።
የህይወት ጉዳይ ነው። መወለድ አለ፣ ማደግ አለ፣ መሞት አለ። ክፍተት ሲፈጠር አሁን ኢዮብ አልክ። ኢዮብን በማጣታችን ብናዝንም በዛ መንገድ ላይ ደግሞ እነ ኃይሉ አመርጋን ሰጥቶናልና በኃይሉ መጽናናት ነው። በአዲሱ አልበም ደረጃውን የጠበቀ ነው። ተዝናኑ የኔ ግብዣ ነው። ለሰይፉ ቤቤስ ተመልካቾች እዚህ ላይቭ ዘፈኑን ያቀርባል። ከመልእክቶች በኋላ እንመለሳለን። እድሜ ከጤና ይስጥ በሉት። እንግዲህ ኃይሉ እንግዲህ ስለሆን ከልብ አመሰግናለሁ።